ሰው ልጅ እኮ ራሴን አጠፋለሁ ብሎ እኮ ሊወስን ይችላል ስሜታዊ ሲሆን ከስሜት ሲወጣስ እንደዛ ማድረግ የተታት ነበር ብሎ ያስባል ተረዳኝ በጣም ስለዚህ ማለት ነው በጣም ልክ ነህ ስለዚህ ማለት ነው ያልከውን ነገር ትክክል ላይ ያልኩ እኮ ነው ሰው ስሜታዊ ሲሆን ራሱን ያጠፋል እያልክ ነው ከስሜት ሲወጣ ጊዜ ደግሞ ስተት ነው ይላል እያልክ ነው ግን ያ ሰውዬው ራሱን ሳያጠፋ ሲቀር ስሜታዊ ሆኜ መጥፎ ውሳኔ ልወስን ነው ብሎ ያስባል ባስብና ራሱን ቢያጠፋ ሞተ ተጎዳ አለቀ አይደል ይሄ ሰውዬው ራሱን ሊያጠፋ አልሞከረም ራሱን አጥፍቶ ቢሆን በሷ ጉዳይ አለቀ እሱ ነገር አይደለም ይሄ ነገር በየጊዜው ሊፈጠር ይችላል ይሄ ነገር ከሚፈጠር እሷ እንደማትፈልገው በግልጽ ከነገረችው ትሂድ ነው እያልኩ ያለሁት እኔ ትሂድ ነው ትሂድ ይሂድ የምርሷ ያቅ ምንም የሚያውቀው ታሪክ የለም እሱ አንተ ታውቃለህ እሷ ናታ ባለቤቷ ቆይ እሷ ናታ ባለቤቷ አልፈልግም ብላ አልነገረችው ምንድነው የምትለው ቆይ እኔ እኮ ግራ ገባኝ እኮ አልፈልግም ትላለች ከሷ ፊት እኮ ነው ማወራው እኮ አልፈልግም አላለችም በቃ ካሁን በኋላ እኔ ከኔ ጋር ምንም አይነት ነገር የፍቅር ነገር ፈልጎ ከሆነ እዚህ የሚቆየው አልፈልግም እስከመጨረሻው ድረስ አልፈልግም አላለችው ምናያቸውን ነገሮች ትላንትና አየን ዛሬ ደግሞ ቅድም ሞከራ የለማ የማየውም የምሰማው ክብሬን ይነካኛል ያም ሆኖ ግን እንደምንም ብችል ይቀለኛል ተለይቴሽ ከሚሰማኝ ስቃይ ይሻለኛል አልጫ ነው እየሰራ ያለው ስማኝ እኔ እያሰብክ ያለሁት ነገር የምነግርህ ነገር አለ በስነ ስርዓት አዳምጥ ይሄ ነገር ማለት ነው ነገሮችን ምናምን በብዙ መንገድ ምናምን አየናቸው ብዙ ነገር አየን ምናምን ነገር እና አሁን ወደ ሀገር ብትመለስ ይሻላል አራይ የራብ ውጤት ነው ምግቡን አምጣውት እኔኮ ኦኬ እየቀለድሽ መሆኑ ነው ቀልድ ምና እንደዚህ ቁም ነገር እየተወራ ያለ ቀልድ ስትቀልጂ ማለት ነው ንገሪኝ እሺ ሳቀልኝ በይ ስቅልሻለሁ እሺ ያኔ ደግሞ እንዲደብርሽ ስለማልፈልግ አሁን ቀልድሽ ባልስቅልሽ ሊደብርሽ ንገሪኝ እሺ ስቅልሻለሁ አይደለም እኮ ጆሲ ምግቡን ቶሎ አድርሰው አልኩ ምግቡን ማድረሱ ሌላ ጉዳይ ነው እዚህ ጋር እያወራሁት ሌላ ጉዳይ ነው ኤሪክ ይሄ ነገር ከዚህ በላይ መቆየት የለበትም ምሻለው ውሳኔ እየታሰባል ወደ ሀገር ብትመለስ ይችላል በቃ ይብቃ ከዚህ በላይ ማለት ነው አንድ ማለት ነው አንተን የተረዳሁት የጃልኩት አይደለም ግን ለምን እንደዚህ አልከኝ ወደ ሀገር ብትመለስ ነው የሚሻለው ብረን ብዙ ጊዜ ያሳልፈናል مرينا بكثير شغلات حلوة انبسطنا فرحنا صح؟ بتعب لا من عند تتغير على بيه ايه مቀየር አይደለም ላንተ ይሆን ካል ብዬ ማስበው አንተ ደግሞ አሁን ኢሞሽናል ሆነ ወይም ደግሞ ውስጥ የተፈጠረ ስሜት አለ ያንን ስሜት ተከትለክ ነው ውሳኔ ይወሰንክ ያለ ነው ነው ወደዛ ቢት ምንድነው የሚቀየረው ለምሳሌ እዚህም ቢሆን ምንድነው የሚቀየረው የራስህን ህይወት መኖር ትጀምራለህ እየደረሰ ነው ምን እንደምትጨቃጨቁት ወደዛ ኬክ የራስህን ህይወት መኖር ትችላለህ የራስህን ህይወት ትጀምራለህ ምን ወደ ሀገር ሂድ ይሻላል ማን ነው እንደዚህ ሄለና ምስተራንጅ ለምን በቃ ይበቃዋል ከዚህ በላይ እዚህ መቆየቱ ምንድነው ጥቅሙ ለምን እዚህ ቆየ ምን ማለት ነው ለምን ደምስቀው አንተ ኧረ እባክህ በጣም የምታስቀው ባይዘው ማለት ትላንት ምን ስንል ነበር ስናወራ ምናምን የነበረው ነገር አይተሃል እሺ እኮ እንዴት አሁን እንደዚህ ልትችል ትላንት ስናወራ ምን እሱ ህይወት ላይ ምን የተፈጠረ ነገር አለ ምንም ነገር ይፈጠር አይፈጠር ማለት ነው እሱ እዚህ መሆኑ እስከፈለገ ድረስ አንተ ሂድ ብለህ የመጎትኩት መብት የለም አባ በቃ እሱ መቀመጥ ከፈለገ እሷን መጠበቅ ከፈለገ አንተ መታለህ ከዚህ እኮ የራሱ ምርጫ ነው አንተ መታለህ የመጎትኩት አንዴ አንሱ ያኔ ፍቅር ብትቀበል ባትቀበል ማን የወሰንኩት እዚህ ሀገር ነው ማለት ቶቢያ ወደድኩት አልሄድ እኮ አሁን እሺ ቆይ አንተ አይደለም ነው የምትወሰነው
አንተ ልታመክረኝ ትችላለህ፣ ግን አንተ በግድ ነገር ነው የምትነግረኝ። ሂድ ነው ያልከኝ። ትእዛዝ እኮ ነው እያዘዘው። አንተ በሱ ስር ነው እንደምትኖረው፣ እሱ ነው የሚያስተዳድረው። አንተ የምትወስነው አይደለም። ጭራሽ አይባልም እንደዛ። አይደለም ኖ እኔ የቀለደ መስሎኝ፣ እኔም እንደዛ መስሎኝ እኮ ነው ውስጥ ላይ እያለሁ ሰማሁትና፣ ግን ኖርማል መስሎኝ ነበር። የሆነ ጨዋታ ምናምን ያዛችሁ መስሎኝ ማለት ነገሩን ብትተውት ነው የሚሻለው። ለምን እንተዋለን? እሱ አሁን እኔ አንድ ነገር ልንገርሽ፣ ኤንዲ ሁሌ እየመጣ እሱን ሂድ ማለት የለበትም። በቃ አንዴ የተናገረካ አንተ መወሰን መቻል አለብህ። አይደለም አሁን እሱም የራሱ ምክንያት አለው፣ ሁሉም የራሱ ምንም ምክንያት የለውም እሱ። አንተ ምክንያት አለ? እንዴት ነው ቀሚው ነው ልጅ? ቆይ እኔ እኮ ግራ እያጋባኝ ነው። በቃ ምንም አይረግም። እዚህ ሀገር መሄድ ነው ያለበት። ምን ያርግልህ? እዚህ ምን ይጠቀም? ለምንድን ነው የመጣው ይሄ ሰውዬ? ለምንድን ነው የመጣው? እዚህ ንገረኝ እስኪ። ኤቭሪቲንግ የምታውቀው አንተ ነህ። እኔ ነኝ የማውቀው። ስለዚህ መመለስ እንዳለበትም እኔ ነኝ የማውቀው ካንተ አይደለም። ከመጣ በኋላ ግን ማለት ነው ራሱን በራሱ የሚያስተዳድር ሰው ነው። ራሱን በራሱ የሚያስተዳድር ሰው ነው። ስለ ፍቅር ከሆነ የሰውዬ ስሜት የሆነ ነው እየወሰነ ያለው ሁሉንም ውሳኔ። ስለዚህ ከዚህ ስሜት የሚወጣው ደግሞ ከዚህ ነገር ከዚህ ሀገር ሲወጣ ነው። የወደደውን ሀገር ለቀውጣ ብለህ አንተ የወደደውን ሀገሩን የሚወድ ከሆነ ሀገሩን ወዶ እዚህ የሚቀር ከሆነ ይቅር እኮ። እሱ እያለ እኮ ነው ሀገሩን የሚወዳል እሷንም ይወዳል። እሷን ይጠብቃል። እንጂ በጣም አታናደኝ። በዚህ ቁም ነገር ነው እያወራሁ ያለሁት። አንተ ነህ እያናደድከኝ ያለው። ሲጀመር ሲቀጥል ደግሞ እኔ አንተ መናደድ ለእኔ ግድ አይሰጠኝም። መሆን ምን ማለት ነው? ግድ አይሰጠኝም ማለት በቃ ግድ አይሰጠኝም። እኔ መናገረውን ነገር ወቅ መጀመሪያ እና ማላውቀውን ነገር ነው እያወራሁ ያለሁት። ይሄ ሀገር እዚህ የመጣህበት አላማ ለአንተ አይበጅህም። በቃ ይሄ ነገር እያበቃ ነው። ስለዚህ ወደ መጣህበት ተመለስ። አንተ ወጣት ነህ፣ ብዙ ነገር ይጠብቃል ከአሁን በኋላ ማለት ነው። ስለዚህ በቃ አየኸው፣ ሞከርከው ምናምን ነገር አይደለም። አይ ጆሲኒ አተወጥ ያዘዘን አጎ በእናትህ አትጨቃጨቅ። አንተ ወደዛ ምን አይነት ሰው ነው? አንተ እዚህ አትምጣ። ሲጀመር እንዳያርብ የምር እንጣላለን። ቁም ነገር ነው እያወራ ያለሁት። በማያገባ ነገር እየገባ እንትን እያለ አንተ ነው የሚያገባ። ሲጀመር አንተ ስለዚህ ነገር እንዳታወራ። አያገባም ከአሁን በኋላ። ስማኝ ኤሪክ፣ ይኸውልህ አይን ስማኝ። አሁን አንተ ይሄ ነገር መጥፎ ውሳኔ ከመሰለ ወይም ደግሞ እኔ የምናገረው ነገር መጥፎ ነገር ከመሰለ ይሄን ነገር ስታውቀው ወይም ደግሞ ወደፊት ስትረዳው ታመሰግነኛለህ። ስለዚህ ይኸውልህ ሂድና ነገሮችን በተረጋጋ መንፈስ ከዚህ ነገር ውጣና ይኸው እስኪ ይኸው ሞክረው። በቃ አሁን እዚህ ያለውን ነገር ሞከርከዋ። እኔ የምልህ ነገር ይጉዳህ። በቃ አንተን ይጉዳህ፣ አንተን ያስደብርህ። እኔ ለአንተ መጥፎ ሰው ልሆን ችግር የለውም። እኔ ደግሞ ለአንተ መጥፎ ሰው እንዳልሆንኩኝ ታውቃለህ። እኔ ለአንተ መጥፎ ሰው ነኝ? በቃ ታወቅክ ማለት ነው። ስማኝ፣ ከዚህ በፊት ስናወራ በብዙ መንገዶች ከዚህ በፊት የነበሩት ነገሮችና አሁን ያሉት ነገሮች አንድ አይደሉም። 100% ያ ነገርና አሁን ያለው ነገር ተቀይሯል። የምታውቀው ነገር ነው እንዴ? ስማኝ፣ እኔ አሁን ምን አልኩት? አንተ ሄለን የኔ ፍቅር ብትቀበል ባትቀበልም እኔ እዚህ ሀገር መኖር ነው የወሰንኩት። ሀገሩን ወደድኩት፣ የሀበሻ ሕዝብ ወደድኩት። የፍቅር ሰዎች ናቸው ብያለሁ ከዚህ በፊት፣ አሁንም አደግመዋለሁ። ለምንድን ነው የሚሄደው? እሺ አሁን አንተ አንድ ጥያቄ ልጠይቅህ። ይህንን ጥያቄ በግልጽ መልስልኝ። አንተ ኢትዮጵያ የምትቀረው ሄለን ካሁን በኋላ ፍቅሩን አትቀበለ። አንተ ኢትዮጵያ ተቀበለ ማለት እኮ እሷ ጊዜ ነው የምትፈልገው። እኔ የምጠይቅህን ጥያቄ ነው የምትፈልገው። እሺ አንተ እንደዛ አስብ፣ መብትህ ነው። እሺ እኔ አንድ ጥያቄ ልጠይቅህ፣ የምጠይቅህን ጥያቄ መልስልኝ። ሄለን ያንተን ፍቅር እንደማትቀበል እርግጠኛ ነህ እንበል። በቃ አሁን እንደዛ አስብ። ለምን እንደዛ ያስባል? ያልተፈጠረ ነገር ለምን እንዲያስብ ታደርገዋለህ? ስማኝ፣ እኔ እኮ አንተ የሆነ የተለየ ሌላ ነገር አለ፣ ሌላ ነገር አለ። እሱ እዚህ ኢትዮጵያ ሲቀር ሌላ ነገር አለ፣ ሌላ ችግር አለበት። ያልተፈጠረ ነገር እንደተፈጠረ እያደረግ ቴንሽን አታድርገው ነው የምልህ። ቢሆን ይሻለዋል።
አንተ የምታውቀው ነገር አለ እንደምትቀበለው ነግረሃለች። በማታውቀው ነገር የልጁን እድሜ አትጫወትበት። ይወስን፣ ወደ ሀገሩ ይመለስ። ሰማኛል። አንዴ ላንገረውና ትነግሪኛለሽ። ሄለን እንዳልተቀበለችህ አስብ፣ ሙሉ ለሙሉ ማለት ነው። ያንተን ፍቅር አልተቀበለችም። በቃ አልቋል። የእሷ ነገር አልቆ ኢትዮጵያ ውስጥ ለብቻው ማለት ነው የኢትዮጵያን ወይም ደግሞ የኢትዮጵያን ካልቸር ኢትዮጵያን ወደህ ኢትዮጵያ ውስጥ አንተ ትቆያለህ? አትቆይም። ትሄዳለህ፣ ትመጣለህ ምናምን እንጂ ከሄለን ውጪ ሄለንን ተዋት። ሄለን የለችም። ምንም ነገር የሄለን ነገር አብቅቷል። አንተ እዚህ አትቆይ። በእርግጠኝነት ትሄዳለህ። እዛ ፋሚሊ አለ፣ እዛ ብዙ ነገር አለ። እዛ ሄደህ ቆይተህ ልትመጣ ትችላለህ እኮ። ምናልባት ደግሞ ፋሚሊ ወደዚህ ላስመጣችሁ ይችላሉ። ለምሳሌ ሀገርም ስለወደድኩት እነሱም ይወዳሉ። ለምሳሌ ምናልባት ደግሞ እነሱ ሳስመጣችሁ ወደዚህ እዚህ አብራን ኖር እንችላለን። ይሄ ነው ህይወት። ይኸውልህ አሁን የምጠይቀን ጥያቄ በቀጥታ መልስልኝ። ከእሷ ጋር አታገናኘው ነው ነገሩ። አንተ ከእሷ ጋር ሳታገናኘው ይህን ነገር ማድረግ ትችላለህ ወይ ነው። ይህን ነገር እንደማታደርገው አንተም ታውቃለህ። ገባ? እሷ አለችበት መሀል ላይ እዚህ ነገር ላይ። የእሷ ነገር ደግሞ እየሆነ እንዳልሆነ አይተሃል። በቃ ምንም አሁን መወሻሸት መደባበቅ አያስፈልግም። እኔ አሁን እስካሁን ዝም ብያለሁ፣ ግን አንድ ነገር ልንገርህ ማለት ነው። ኢትዮጵያን ወድጃታለሁ፣ ኢትዮጵያ ውስጥ መኖር ነው የምፈልገው ካለ ምንም ማለት ይሄ የእሱ የግል ውሳኔ ነው። አንዳንዴ ሰው ህይወት ላይ መወሰን ያ ሰው ሪስኩን ወስዶ ያንን ነገር አንተ መንገድ ነው የሚጠበቅብህ። ገብቶሃል? የሆነ ሀሳቦችን ሁሌም ቢሆን መንገድ ነው የሚጠበቅብህ ለሆነ ሰው። በዚህ በኩል የሆነ መንገድ ስትሄድ በዚህ በኩል መንገዱ ዝግ ከሆነ ሄለን መንገዱ ዝግ ነው ትለኛለህ እንጂ እስከዛ መንገድ ምናምን ሄዳ አላልኩሽም ይኸው ዝግ ነው ምናምን አትለኝም። መንገዱ ለእኔ ነው የምትተወው፣ ግን ትነግረኛለህ። ስለዚህ ምን ለማለት ፈልጌ ነው፣ እሱ ወድጄዋለሁ ሀገሩ እኖራለሁ ካለ እኛ ማለት አስገድደን ወይ ወደዛ ሂድ ወይ ወደዚህ ነው የምንልበት ነገር የለም። ገባ ሀሳቤ? እና መንገድ ነው የሚጠበቀው ነው። አንተ መናገር ያለብህን ነገር በአንተ ሀሳብ ልክ ነህ። አይ ቲንክ ከእሱም ጋር ስላልተግባባችሁ ነው እንጂ እንትን የሚል ነገር የሚያከራክር ወይ የሚያጠር ሆኖ አይደለም። እና በቃ ማለት እሱ ውሳኔ እንዲወስን በህይወቱ እንፍቀድለት። ፈረስ ያደርሳል እንጂ አይዋጋም ትላለች አያቴ። አንተ ፈረስ ነው መሆን ያለብህ። ገባ? አድርሰህ በኋላ ከዛም በኋላ በቃ መዋአን አንተ እየወጋሁ ነው። ተረዳህ? አባባሉን መውጋት የለውም ወይ አባባሉን በስነ ስርዓት ባለው። አሁን እሷ ባለችው ሀሳብ ላይ መስማማለሁ። በቃ ይኸውልህ እሷ ያለችው ሀሳብና እሱ የሚያወራው ሀሳብ ጭራሽ አይገናኝም። እሱ እድሜ ልክህን እሷን እያፈቀድክ እሷ ስርስር እየሆንክ ምናምን እሷን እየለመንካት ምናምን እንድትቆይ ነው የሚያስበው። ነገር ግን እሷ እያለች ያለችው ማለት ነው በቃ ኢትዮጵያ መቆየት የሚፈልግ ከሆነ ኢትዮጵያ የሚቆይበት አላማው ኢትዮጵያን ወዶ አልቀበልህም ወይም ደግሞ እቀበላለሁ የሚል ውሳኔ ሳሰጠው በቃ አትቀበልም እርሳት ብዬ ግን ተስፋ ላሰጠው ግን አልችልም። እኔ ደግሞ የማይሆን ተስፋ እያየሁኝ ተስፋ ልሰጠው አልችልም። ምንም ያየው ነገር የለም። ኧረ እባክህ ምንም ያየው ነገር የለም። ለምሳሌ አሁን ትላንት አለማየት ከፈለክ አታይም። ጨፍነህ ነው የሚሆነው። አዳምጠኝ። ትላንት ስናወራ ማለት ነው በአሪፍ ተስፋ እያየን ነው በራስ አንደበት ብለህ ነበር። አሁን ዛሬ ደግሞ ተስፋ የለም። አንተ ነህ ተስፋ ሰጥና ጨላሚው አንተ ነህ የምትመስለው። ይኸውልህ ትላንትና ስናይ ጊዜ ተስፋ አይደለም ያየነው። ምንም ተስፋ ላይ ትላንትና ሊሆን ይችላል። ዛሬ ግን ይኸውልህ አሁን ከሰዓታት በፊት የተፈጠረውን አይተሃል። በቃ ጠየቃት። የሚጠይቅ እሺ የምትለው ቢሆን እሺ ትለዋለች። በቃ አለቀ። ስንት ወር ሙሉ አየችው። የእሱን መልካምነት ለማየት መጥፎነቱን ለማየት በቂ ጊዜ አሳልፏል። በቃ ያ ነገር አልቋል። በቃ በቂ አይደለም ጊዜ። እኔ ሞኝ ልሁን በቃ እሺ ይቅር። በቃ አንተ ብልጥና አራዳ ነህ። ግን እኔ የምልህን ስማኝ። ይኸውልህ ኬሪክ እኔ በአንተ ህይወት እየወሰንኩኝ አይደለም። አንተ እዚህ ስትመጣ ጊዜ እኔም ብለን የመጣው አይደለም። እኔ ደግሞ እሷን ሳገናኘህ ያሰብኩት ነገር ነበር አይደለም። ያ ነገር አልሆነም። በቃ ይቅርብህ። ስለዚህ ከዚህ በላይ ጊዜ በዚህ ጉዳይ አታጥፋ። ከዚህ በላይ አትድከም። አንተ የራስ የሆነ ኳሊቲ አለህ።
የራስ የሆነ ስብዕና አለ፣ የራስ የሆነ ማንነት አለ። ገባ? ሁሉም ሰው እንደዛ ነው። እና አንተ የራስህን ነገር ብትሞክር፣ የራስህን ነገር ብታስተካክል ይሻልካል። ወደ ሀገር ብትመለስ ይሻልካል። ግን ደግሞ አንተ ኢትዮጵያ መቅረት ፈልጋለሁ ካልክ እኔ ኢትዮጵያ ስትቀር ደስ ሊለኝ ነው የሚገባው፣ ደስ ነው የሚለኝ። ግን አላማህ ምንድን ነው? ያንተ አላማ ሄለንን ትተክ ሙሉ ለሙሉ ኢትዮጵያን ወደ ቀደም ያለችህ ከሷ እንደዛ ነው። ኢትዮጵያን ወደ ከሆነ ልንከለክለው አይገባም። ትክክል ናት። ልንከለክልክ አይገባም ኢትዮጵያን ወደ የምትቀር ከሆነ ማለት ነው። ግን ሄለንን ወድጄ ቀራለሁ ካልከኝ ሄለን ከዚህ በፊት ቁርጥን ነገረች። በቃ አልፈልግህም አለች። አንድ ሁለተኛ ነገር ደግሞ ተስፋ የሚመስል ነገር አሳየች። ከትላንት ወዲያ ትላንትና ምናምን አይደለም። ከዛ በኋላ ቅድም ሁሉንም ነገር ምናምን ይስተካከላል ብለህ መጣ። አልተስተካከለም። ይሄ ነገር እንደማይስተካከል ግልጽ ማሳያዎችን አይተሃል። ተረዳኝ። ግን እሷ ተረዳኝ። ጊዜ ነው የፈለገችው። እንደሞ እሷን ማስጨነቅ አለብኝ እንዴ? እሷን መረዳት አለብኝ ብዬ አስባለሁ። አንተ አሁን ስሜት ውስጥ ነው። ይኸውልህ በጣም ይኸውልህ አይምሮክ ውስጥ የሚፈጠር ዶፓሚን አለ። እሱ ነገር ምናምን አንተን ተቆጣጥሮካል። ከልክ ያለፈ መቆጣጠር ነው አንተን የተቆጣጠረክ ማለት ነው። ገባ? አሁን የምትወሰነው ውሳኔ ላይ ማለት ነው የሆነ የሚነግርህ ሰው የሚያግዝህ ሰው ያስፈልጋል። ትክክለኛውን ነገር አይቶ ማለት ነው። ዛሬ የሚፈጠረው ነገር አንተ ቢደብርህ ብትቀየም የመጣው ይምጣ ብሎ ትክክለኛውን ነገር የሚነግርህ ሰው ያስፈልጋል። ከአንተ ጋር በስሜት መነዳት እኮ ዋው ኤሪክ አንተ የምትወደውን አውቃለሁኝ። አዎ በቃ ይኸው አሁን እሺ ልትል ነው። በቃ አብሽር ምናምን በቃ ይኸው እየተሳካ ነው ነገሩ። በቃ ይኸው ይሄና የምፈልገው አሁንማ ነገ በቃ እሺ ትላለች የሚልህ ሰው ነው አንተ የሚያስደስት አይምሮ ውስጥ እየተፈጠረ ያለው ዶፓሚን ማለት ነው። ስለዚህ አስብበት። አላማህን ግልጽ አድርገውና ኢትዮጵያ መቅረት ፈልጋለሁ ካልከኝ መርሃባ። አንተ ኢትዮጵያ የምትቀርበት መንገድ ሄለንን ትተህ ኢትዮጵያን ወደህ ከሆነ ግራ እየገባኝ ያለው የሄለን ምላሽ አንተ ስትመልስ ነው። በቃ አላውቅም ብቻ ክርክርም አይደለም ከአንተ ጋር ምናምን። ግን ሄለን እኮ በስፓኒሽ ወይም ደግሞ በጣሊያንኛ አይደለም ያወራችው፣ በአማርኛ ነው ያወራችው። አማርኛ እያወራች አማርኛዋን መረዳት መቻል አለብህ። አማርኛ ነግራለች። አንተ አማርኛዋን መረዳት ካልቻልክ አንተ ራሱ አታዳምጥም። መረዳት ካልቻልክ እኮ የራስ ጉዳይ ነው። እና መናገር ያለብኝን ነገር እንደዛ ተናገር ያለው ምክንያቱም ኢትዮጵያን ወዶ ሀገሪቷን ወዶ እኖራለሁ ኢትዮጵያውያንን ወድጃችኋለሁ ካለ ደስ ብሎን ነው የምንቀበለው። ማለት በዛ ውሳኔ አንገባ። የራሱ የግሉ ውሳኔ ነው። እሱ ብቻ ነው የሚወስነው። አንተ ማለት ነው መወሰን ያለብህ የሚያስደስትህን ነገር ገብቶሃል። ደስ የሚለው የምትፈልግ ወሰንኩት ተናገርኩት ውሳኔ ነው አይደለም። አንተ የወሰንከውን ውሳኔ በግልጽ ነገር ነው። እኔም ልቀበል። በቃ ካሁን በኋላ ምንም አይደብረኝ። እኔ አሁን ለምሳሌ ውስጤን ይጨንቀኛል፣ በጣም እየደበረኝ ነው። በቃ አንተም ባየው ቁጥር በጣም ነገሮች ምናምን ነገር ከአቅሜ በላይ እየሆነ ነው። በቃ እኔ እየተሳሳትኩ አንተም ይሄ ነገር ያልከኝ ያለው እኔ ስላሰብኩ ነው ወደፊት እንደልጎዳ ምናምን እና በቃ መጨረሻ ያንተ ውሳኔ ንገረኝ ያልከኝ ነው አይደል አልኩ። እሷን ልጠብቃት ካልከኝ አይሆንም። እኔ ይኸውልሽ አሁን እኮ አይሆንም ስለ ና አንተ በቃ ና መሄድ አለብህ ኤሪክ ምናምን ከዚህ ሂድ ምናምን ነገር ብዬ ማስኬድ እንደማልችል አውቀዋለሁ። አላስኬድም። እንደዛ ነው። ግን እያስጨነቀለ እሱ የሚያወራውን ቢያንስ አስጨርሰው ተረዳው። እኔ ቆይ እኛ ምነው አንተ ሁለተኛ ቋንቋ ከሆነ ራሱ እኔ ማውራው ነገር እየገባክ ነው፣ አንቺም እየገባሽ ነው። እሱ ለምንድን ነው የማይገባው? እሱ በቃ ማለት የእሱ አስተሳሰብ እሱ እንደሚያስበው ነው። እሺ በቃ በግልጽ ልንገርህ ማለት በቃ ተመሳሳይ ናቸው። እሱም ፍቅር ይዞታል እንዴ? ቆይ ከአንቺ ጤነኛ አይደለም። ለያ የምታወራውን አታውቅም ብለህ በምክንያት በስሜታዊነት የሚያወራው እሱ ብቻ ነው መሆን ያለበት። እሺ ምንድን ነው ተናገር። እሺ ጨርስ። አይ አሁን ማለት ነው እኔ አንድ ይቅርታ ስላቋረጥኩ ማለት ነው። አሁን አንተም ሙሉ ለሙሉ እሱ ትክክል ነው አትበለው ብያለሁ። እኔ እሱ ትክክል ነው አላልኩም። እሱ ስህተት ነው ያልኩት። እሱ ትክክል ነው አላልኩም። እሱ ስህተት ነው ማለት እሱ ትክክል ነው ማለት ነው አይደለም። እንዴት እንደሆነ ታውቂያለሽ? አሁን አንዳንድ ነገሮች አሉ። አሁን
አንቺ መወሰን ያለብሽ ውሳኔ እሱ እየወሰነ እሱ ከኢትዮጵያ እንዲወጣ ማድረግ የለበትም። በቃ እውነታውን ስናገርሽ ማለት ነው። እንደዛ ምናምን ሳይሆን የእሱን ፍላጎት ተረድቶ ኦኬ የምፈልገው ነው እንዴ በቃ እንደዚህ ከሆነማ እንደዚህ ችግር የለም የማለት የፈለገውን በሙሉ እሺ እያለው ገደል እስኪገባ ድረስ እያየው ሂድ ይህ ማለት እኮ እኔ ዝም ብዬ አልወደውም ማለት ነው እሱን ወይም ደግሞ እሱን አላከብረውም ማለት ነው። ዝም ብዬ ገደል የሚያስገባ ነገር ሲነገረኝ እሺ እያልኩ እኔ ልከተው እንደዛ አይደለም። እኔ የምረዳው ነገር አንተ እሱ መጥፎ ውስጥ ለመክተት ሳይሆን አንተም ሀሳቡ እንዳልገባህ ነው የምረዳው። በጣም ገብቶኛል። እኔ አሁን እሱ ይኸውልሽ አየሻ ይኸውልሽ በቃ አሁን እሱም ገደል እንዲከተው ምናምን ነገር አስቦ ነው እያልኩ አይደለም። እሱ የተሻለ ነገር እንዲፈጠር ፍቅሩ እንዲሳካለት የሚያስበው እሱን ነው። በቃ ገባኝ እኮ ግን የሚያስብበት ሌቭሉ ትክክል አይደለም። በቃ እንደሱ ነው የሚያስበው። በቃ እንደዛ ነው እኔ ልልህ የፈለግኩት እንደዛ ነው። አንተ ደግሞ እያሰብክ ያለው እኔ ነገሮችን እንደማጣመም ምናምን የእሱ ነገር እንዲበላሽበት ነው እንደፈለግክ አስብ። አንተ ግን አንተ አሁን እየተናገርክ ነበር። አንተ መናገር የፈለግከውን ነገር ተናገር። እሱ ይበልክ ይኸውልህ አሁን አዎ በል ምናምን እዚህ ቆይ ምናምን ቢልህ እሺ ፍቅር እንዲሳካልህ ነው። ግን ማይሳካ ነገር በግልጽ ተነግሮ አልፈልግም ተብለህ በቃ የምትቆይ ከሆነ ቆይ ተብለህ ማይሳካ ነገር መሆኑን የሚያውቀው ፈጣሪ ነው። አንተ አታውቅም እያልኩ ነው። ዲጆስ ያረተው የምር እሱ አያውቅም። ምንም የሚያውቀው ታሪክ የለም እሱ። አንተ ታውቃለህ? እሷ ናታ ባለቤቷ። ቆይ እሷ ናታ ባለቤቷ አልፈልግም ብላ አልነገረችውም? ምንድነው የምትለው? ቆይ እኔ እኮ ግራ ገባኝ እኮ። አልፈልግም ትላለች ከሷ ፊት እኮ ነው የማወራው እኮ። አልፈልግም አላለችም? በቃ ካሁን በኋላ እኔ ከኔ ጋር ምንም አይነት ነገር የፍቅር ነገር ፈልጎ ከሆነ እዚህ የሚቆየው አልፈልግም፣ እስከ መጨረሻው ድረስ አልፈልግም አላለችውም? ምናያቸውን ነገሮች ትናንትና አየን። ዛሬ ደግሞ ቅድም ሞከራ የለማ በራሱ ነገር ቴንሽን ይሆናል፣ በራሱ ነገር ይናደዳል፣ በራሱ ነገር አይደለም አፈቅርሃለሁ ምናምን የሚለው ሰው ከቤተሰብ ጋር ተጣልቶ የሚወጣበት ሲቹዌሽን ሊፈጠር ይችላል ስሜታዊ ሲሆን። ተረድተኛ ይቺ ልጅ ከስሜት ስትወጣና ስሜታዊ ስትሆን አንድ ነው ብለን ማሰብ የለብንም። የሰው ልጅ እኮ ራሴን አጠፋለሁ ብሎ እኮ ሊወስን ይችላል ስሜታዊ ሲሆን። ከስሜት ሲወጣስ እንደዛ ማድረግ ስህተት ነበር ብሎ ያስባል። ተረዳኝ? ስለዚህ ማለት ነው በጣም ልክ ነህ። ስለዚህ ማለት ነው አንተም ተረጋጋ ነው የኔ አባባል እኮ። እኮ ሁኔታዎችን አይተን እኮ ማይሆን ከሆነ እኮ ምን ይሰራል እዚህ ይሄዳል ወደ ሀገሩ። ግን መታገስ አለብን፣ ነገሮችን እናያቸው። አንተ እሱን ለመመለስ አትቸኩል። እሺ ትክክል እኮ ነሽ። አሁን አንተ ሰው ስሜታዊ ሲሆን ራሱን ሊያጠፋ ይችላል አረ ልክ ነኝ? እንደዛ ነው ያልከው። እንደዚህ የህፃን አስተሳሰብን ምናምን ወይም ደግሞ እንደዚህ ለማሽሟጠጥ ምናምን የምትሞክር ከሆነ ሰው ጋር ነው የማወራው እኔ። ያልከውን ነገር ትክክል ላይ ያልኩ እኮ ነው። ሰው ስሜታዊ ሲሆን ራሱን ያጠፋል እያልክ ነው። ከስሜት ሲወጣ ጊዜ ደግሞ ስህተት ነው ይላል እያልክ ነው እኮ። እኔ እያልኩ እኮ ነው። ቆይ አንዴ ቆይ ይቅርታ፣ እያረጋገጥኩልህ ነው። አንተ እያልክ ነው እንደዛ እያልክ ነው። ከዛ በኋላስ ግን ያ ሰውዬው ራሱን ሳያጠፋ ሲቀር ስሜታዊ ሆኜ መጥፎ ውሳኔ ልወስን ነው ብሎ ያስባል። ባያስብና ራሱን ቢያጠፋ ሞተ፣ ተጎዳ፣ አለቀ አይደል? ይሄ ሰውዬው ራሱን ሊያጠፋ አልሞከረም። ራሱን አጥፍቶ ቢሆን በሷ ጉዳይ አለቀ የሱ ነገር አይደለም። ይሄ ነገር በየጊዜው ሊፈጠር ይችላል። ይሄ ነገር ከሚፈጠር እሷ እንደማትፈልገው በግልጽ ከነገረችው ትሂድ ነው እያልኩ ያለሁት እኔ። ትሂድ ነው ይሂድ በቃ ራሱን አሁን ራስ የምታወራውን ወሬ እኮ ማመን አትፈልግም አንተ፣ መከራከር ነው የምትፈልገው። የሆነ ያሰብከው ነገር አለ። በቃ እሱ እዚህ ይቅር፣ እሱ እዚህ ይቅር። እሺ ውሳኔውን የመወሰን አንችልም። በቃ ንገረው፣ አንተ ፍላጎትህን ኤቭሪቲንግ ንገረው። በቃ እንዴ አንተ አሁን አንተ በነገራችን ላይ አንተ ማለት ነው በህይወት መወሰን ያለብህ ነገር የምታውቀው አንተ ነህ። ማንም ፑሽ ስላደረገ እኔ ፑሽ ስላደረኩ አይደለም እዚህ የምትቆየው። እሱ ሂድ ስላለ አይደለም የምትሄደው። እኔን ግን ስማኝ፣ ሂድ ስላልኩ ብትሄድ ይሻላል። ይኸው ስማኝ፣ ብትሄድ ይሻላል። ይኸውልህ ስማኝ፣ ይኸው በቃ እኔን እንደ ወንድም ምናምን አታምነኝም? ንገረኝ እንኳን አታምነኝም? ታምነኛለህ ግን ልመልስልህ የመጀመሪያ ወይ እሺ አውራኝ። ሄለንን ካልክ እዚህ እንዳትቀር፣ በቃ ሄለንን ካልክ እዚህ አትቀር። ኢትዮጵያን ፈልጋለሁ ካልክ እዚህ ቀር፣ ችግር የለውም። አንተ ደግሞ ሁለቱንም ካልክ ደግሞ አስብበት። በቃ አሁን አትመልስልኝ። የምሬን ነው ማለት እመነኝ። እቺ ልጅ በውስጧ እየተቀየመች ይሆናል እንዲህ ስላልክ ብቻ። የምሬን ነው ማለት ደስ ነው የሚለኝ እኔ እንደሷ ትቀየም። የምሬን ነው ማለት ባይዘው የሰውን ውስጥ ሳታውቅ የሷን የውስጧን ሳታውቅ እንዲህ ብለህ ማውራት ነገ ከሷ ላይ ጥላቻ አንተ ላይ እንደሚመጣብህ አትርሳ። እኔ ደስ ነው የሚለኝ
አንድ አይደለም 10 15 ጊዜ በግልጽ አልፈልገም ብላ የተናገረችው ልጅ እና ደግሞ አሁን ደግሞ ከፈለገችው በውስጧ የምትቀየመኝ ከፈለገችው ነው ፈልጋው ደግሞ ሁለቱ አብረው ከሆኑ ደስ ይለኛል። በሱም መንገድ ችግር የለውም። ተቀየሚ አንተ ሁለት ሲስተም ልትጠቀም ነው አላማ። ቢለያዩ ደስ ይላል፣ ቢፋቀሩም ደስ ይላል። ምን አይነት ሰው ነህ? እንደዛ የሚባል ሳይንስ የለም እኮ ያረዳል። በምትችለው መጠን ሰዎችን ለማፋቀር መጣር አለብህ። በቃ ዋጋ መክፈል ያለብን ነገር መክፈል አለብህ። ትንሽ ጊዜ ከፍለ ብቻ አይ ከአንድም 10 15 ጊዜ እምቢ ብለዋለች 30 40 ጊዜ መሞከር አለብህ። አንተ በቃ ያሰብከው ሌላ ነገር አለ። እሱ እዚህ ሲቀር ማለት ነው የሆነ መጠቀም የፈለግከው ነገር አለ። በቃ እንደዛ ነው ማለት ነው። ሁለት ሲስተም ምናምን ብለህ ሌላ ወሬ አወራህ እኮ አንተ። ሌላ ወሬ አወራህ። ሁለት ሲስተም ምናምን ይለኛል። አያ ስለዚህ ይኸውልህ ስማኝ፣ ከዚህ ሀገር ሂድ፣ ይቅርብህ ያ ሀገር። ሰማኛ አይደለም እሱ ሲሄድ እሷ ሌላ ሁለት ሲስተም ምናምን ይለኛል። ሰማ እሱ ሲሄድ እሷ ለሀብታም ልድርና አንተ ብር ትቀበል ነው ያሰብከው? እኔ ሄለንማ ብታገባ ደስ ይለኛል። በዚህ ሰዓት አግቢ፣ እኔ ብታገባ ደስ ይለኛል። የሆነ የሚሆንሽን ሰው ምናምን አግኝተሽ ምናምን ትክክለኛ ሰው። አዎ እኔ አላውቅም። እኔ አሁን እሱ ማለት ነው ይሄን ቪዲዮ ሲያየው ነው የሚገባው ምን እያለ እንደሆነ። አሁን አይገባውም ምን እያወራ እንደሆነ ማለት ነው። እና ይኸውልህ ወንድሜ እኔ በዚህ ልክ ምናምን ነገር አንተን መጫን ፈልጌ ወይም ደግሞ አንተ ማታስብ ሰው ምናምን የሚሆንክን ማታክ ሰው ሆነክ አይደለም። አንተ የሚሆንክን ሰው ታውቃለህ፣ የምትወስነውን ውሳኔ ታውቃለህ፣ ሁሉንም ነገር ማለት ነው። ገባ? አንተ የምታውቅ ሰው ነህ። በጣም በብዙ መንገድ እኔ አንተን አይቼካለሁ። በጣም አስተዋይ ሰው ነህ፣ ብልህ ሰው ነህ። በብዙ መንገድ ያንተን ማንነት አይቻለሁ። የዋህ ነህ፣ ውስጥህ ንጹህ ነው ምናምን አይቼካለሁ። ከሄለንም ጋር ደግሞ አብረህ እንድትሆን ለመጀመሪያ ጊዜ ሳመጣ የእሷን ብልህነት፣ ስራ ላይ ያላትን ጀግንነት፣ ባህሪዋን፣ የዋህነቷን፣ ለትዳር የምትሆን ሴት መሆኗን አይቼ ሁለታችሁ ማሽ ታረጋላችሁ፣ አብራችሁ ትሆናላችሁ ብዬ አስቤ ነበረ። ግን ደግሞ የሰው ልጅ የራሱ የሆነ መስፈርት አለው። የራሱ የሆነ ማግባት ሲፈልግ ለማግባት ክራይቴሪያ አለው፣ ቅድመ መስፈርት አለው። እዛ ቅድመ መስፈርት ውስጥ ያንተ ያሉ ኳሊቲዎች ውስጥ ወይም ደግሞ ሲቹዌሽን አለ፣ ጊዜ አለ። እዚህ ጊዜ ላይ እሷ ማሳካት የምትፈልገው ሌላ ነገር ሊኖር ይችላል፣ ሌላ ዓላማ ሊኖራት ይችላል። እዚህ ጊዜ ላይ አንተን የራሷ ማድረግ ማትፈልግ ከሆነ በጊዜ ሂደት አንተ ህይወት ላይ የሚመጡ እድሎች ይበላሻሉ። እሷ ህይወት ላይ ደግሞ ከዕለታት አንድ ቀን የምትፈልገው አይነት እድል ይመጣል። ከዛ የራሷን ህይወት ትጀምራለች። አንተ ሌላ ኪሳራ ትከስራለህ። እኔ የከሰርኩትን አይነት ማለት ነው። እኔ ከስሬያለሁ በህይወቴ ማለት ነው። እንደዚሁ ነው የሚሆነው። በቃ ማታ ላይ እንቅልፍ አልወስድም ብሎኝ ማን አለ እንደኔ እድሌ ቀን ነው የሚል ዘፈን እያዳመጥኩኝ በቃ ነገማ ያንተ ፍቅረኛ ትሆናለች ተብዬ አድሬ ሳይሳካልኝ ቀርቶ ያውቃል። አንተም ትላንትና እንደዛ ነው በቃ የኔ ሆነች ምናምን ብለህ እርግጠኛ ሆነ መጣ፣ ከዛ አልሆነችም ማለት ነው። ስለዚህ ወንድሜ እኔ የምነግርህ ነገር አንተ እዚህ ኢትዮጵያ ቆያለሁ ብለህ ካሰብክ የኛ ጓደኝነት ከተመቸክ እንደ ጓደኛ ከኛ ጋር መቆየት የምትፈልግ ከሆነ ወይም ደግሞ የኢትዮጵያ ሕዝብ፣ የኢትዮጵያ አየር፣ የኢትዮጵያ ካልቸር፣ ባህሏ የምታየው ነገር እዚህ ሀገር ከተመቸክ እዚህ ሀገር በዛ ዓላማ ከቆየ ካሁን በኋላ እኔ አይጸጽተኝም፣ አይደብረኝም። ኤሪክን አመጣሁት እዚህ ኤሪክን የሆነ ነገር ከተትኩት የሆነ ነገር ሆነ እሱ ራሱን አጠፋ ምናምን። አሁን አንተ ካሁን በኋላ ራስን ለማጥፋት አትሞክርም ማለት ነው። አንተ የምትቆይበት ዓላማ ኢትዮጵያ ከሆነች ማለት ነው። ሄለን ከሆነች ግን ከዕለታት አንድ ቀን ከሆነ ሰው ጋር ስትያት ራስን ልቆርጥ ትችላለህ፣ ራስን ልታጥፋ። የዛኔ ነው ይጸጽተኛል። ስለዚህ እንዳይጸጽተኝ ስለምፈልግ አሁን ለአንተ የምነግርህ ነገር አስብበት፣ ፈክር፣ በደንብ አስብበት። ይሄን ነገር አንተ አሁን በስሜት ሳይሆን በትክክለኛ መንገድ ኢትዮጵያ መቆየት ፈልጋለሁ፣ ኢትዮጵያን ወድጃት፣ የእናንተን ጓደኝነት ወድጄው ሄለንን ትቻት፣ አይ ሄለንንና ኢትዮጵያን ነው እየወደድኩኝ የምቆየው ካልክም እኔ በግድ አንተ መውሰድ እችላለሁ? አልችልም። እኔ የሚሰማኝን ነገር ለአንተ ነው የምነግርህ። ተረዳኝ? ስለዚህ እኔ ከዚህ በላይ አንተን አላስጨንቅህ። ከዚህ በላይ ከሌላም ሰው ጋር መጨቃጨቅ አልፈልግም። ራሱ ይወስ የራሱ ውሳኔ ነው እና ሳትጨናነቅ ምን ሳትል ጊዜ ወስደህ አስብበት። በቃ አቁሙ ቪዲዮ ነው ወንድም አቁሙ።